ዋጋ የሚከፍል ጤና የሌለ ሰው ሰርቶ ያልተባረከ ደግሞ ውጤት ያጣ ነገር የጨለመበትን ሰው አይና ታደለ የሚባል ሰው ያለ እኔ ወደ ራሴ ነኝ። አሜን አሜን አሜን። ማዕበሉ ነፋሱ ራይ እንደናድርጎ ጠላት ለክፉ ሲል አረታው ሆነልኝ ለበጎ። ያንቺ አባት ሃይማኖቱ ምንድነው? ሙስሊም። ከአባትሽ አባት የሚመጣ መርገም አለ። በህይወትሽ ዘመን ሁሉ ስኬት የሚባል የለሽ። ትጀምሪያለሽ፣ ፕሮሰስ ፌል ያደርግብሻል። ትጀምሪያለሽ፣ ትዳር አገባሽ፣ መለያየት ይሆናል። አሁንም ደግሞ ትጀምሪያለሽ፣ የሚቀርብሽ ሁሉ አንቺን ለጊዜው ብቻ ነው፣ ለሚፈልገው ነገር ብቻ ነው። የሚፈልገውን ካንቺ ሲያገኝ ስልኩን ዘግቶ ይተኛል። እግዚአብሔር ሆይ ያልሽ በጣም ተማረሽ፣ ከእግዚአብሔር ሐሳብ ወጣሽ፣ ወደ ዓለም ገባሽ። ወደ ዓለም ገባሽ። እንደገና ደግሞ ብለሽ ጌታ ሆይ ተመለሽ። አሁንም ደግሞ በእግዚአብሔር ቤት መበርታት ስትጀምሪ ለአንቺ ምልክት ብቻ እንዲሆን ነው መነግርሽ። በቃ በረታውኝ፣ ጥሩ ሰው አገኘው፣ ወዳጅም ይሆን አባትም ይሆን የሚያሳድገኝ አልሽ። እሱም መልሶ ደግሞ ሊያጠፋሽ ነው። ከደከምሽበት ህይወት ያወጣሽ ሰው አሁን ጌታን እያየሽበት ያለ ሰው ከዛ ጥሩ አባት አገኘው የሚያግዘኝ የሚያበረታኝ ብለሽ ልክ ስትቆሚ ደግሞ ሰይጣን እሱን ቀየረብሽ። አሁን ስላረገልሽ መልካም ነገር ሁሉ በጣም ትልቅ ቦታ አለሽ። የሚጠይቅሽ ጥያቄ ደግሞ አይቀበለው። ይሄ ወደ አንቺ ህይወት የሚመጡ ሰዎችን ሁሉ ለመልካም የቀረቡሽ የሚመስሉ ሰዎችን ሁሉ የሚያሰናክሉሽ ናቸው። ይሄን የሚያረጋው ደግሞ ከአባትሽ አባት የመጣ መርገም አለ። ይሄም የአምልኮ መንፈስ ነው። አንቺ ገና በልጅነትሽ መስዋዕት ተደርገሽ ተሰጥተሻል። መስዋዕት ተደርገሽ ተሰጥተሻል። መስዋዕት ተደርገሽ የተሰጠሽው አባትሽን አየሁት፣ አባትሽን አለፉ፣ አያትሽ ጋር ሄድኩ። አንድ ኡስማን የሚባል ሰው አያለው። ኢየሱስ አመሰግናለሁ። ኢየሱስ አባባ ከአባትሽ አባት የመጣ የመርገም ጉልበት የአምልኮ መንፈስ አለ። አባትሽ ሙስሊም፣ እናትሽ ኦርቶዶክስ፣ ቤተሰቦችሽ ግማሹ ክርስቲያን ግማሹ ኦርቶዶክስ የተቀላቀለ መንፈስ ነው። ህይወቷን ያደከማትን ሴት ከአባትሽ አባት ተከትሎ የመጣው ይሄ መንፈስ ከአያት የመጣ ነው። ከኡስማን የመጣ መንፈስ አልፎ የተሻገረውን ስመለከት ዋጋ የሚያስከፍላትን ሳይ ደግሞ ዘቢባን አየዋት። ዛሬ ይሄንን መርገም ከዘመንሽ ላይ ሰበርኩት፣ ከዘርሽ ላይ ሰበርኩት፣ ከቤተሰብሽ ላይ ሰበርኩት፣ ከህይወትሽ ላይ ሰበርኩት። እና ያንተን ዩቲዩብ አይ ነበርና እንትኖችን አትይሉኛል ብዙ ጊዜ። ምኖችን? ነቢያቶችን። ማን ነው የሚልሽ? ክርስቲያኖች ናቸው። እሺ። እና አንተን እንደውም ጠንቋይ ነው፣ ዘመናዊ ጠንቋይ ነው ብለው ስለውነት እየሰማችሁ ነው? ዘመናዊ ምንድነው? ጠንቋይ ነው። ዘመናዊ ነው አሉሽ? የእውነቴን ነውና በቃ እንዴ ደግሞ የሚገርመው ነገር ሳይ ማለት ስም ትጠራለህና እውነት ነው እኮ እውነት ሊሆን ይችላል ብዬ በጥርጣሬ በራሴ ጠንቋይ ነው ብለሽ? አዎ። ከዛ ግን ያንተን ቸርች በጣም እፈልግ ነበር ለመምጣት ማለት ነው። አዎ። ግን አላቀውምና በሰው እንትን ነው የመጣሁት፣ በሰው መብት ይዞኝ ነው የመጣው። እሺ። እዛኔ አካባቢ ቡና ሊጠጣ ቁጭ ብሎ መጽሐፍ አሁንስ? እሺ። አሁን አመንኩ፣ እውነት አመንኩኝ። አንደኛ ቃልን ስትናገር እኔ አሁን ነው የገባኝ። ስለ እውነት ነው የምልህና እኔ አሁን ደቀ መዝሙር እየተማርኩ ነው፣ ግን ሁሉ ጊዜ በቁዘማ ነው የምማረው እና ቤት ህብረትም አለ አልሄድም። አሁን አልፎ አልፎ ካልሆነ ሲደውሉልኝ ነው እንጂ የምሄደው ስልኬን ሁላ ዘጋለሁ። ለምን? በቃ አይገባኝም። በቁዘማ ነው የምሰማው፣ በራሴም ሐሳብም ስላለብኝ ውስጤ
በዛ ነው እና አሁን ግን ስማር በጣም ስለ እውነት ነው እንዴ መጽሐፍ ቅዱስን አወቅኩኝ ብዬ ነው በራሴ ማን ነው እውነት አሁን ስትሰሚው አዎ እውነት ወይኔ ኢየሱስ አያችሁ ስለዚህ አሁን ብዙዎችን እግዚአብሔር ለምንድነው እጅ የምታነሺው እንድትናገረኝ የሰማችሁ ነው ወይ ምን እንድታረገኝ እንድትናገረኝ ምን እንድናገርሽ ጌታ እንዲናገረኝ ባንተ ሆነ በእኔ ሆኖ አዎ ትልቁ ኪሳራሽ ምን እንደሆነ ታውቂያለሽ የጀመርሽውን አገልግሎት ማቆም ነው የጀመርሽውን ራእይ መተውሽ ነው መንፈስ ዓለም ሲስተም የተሰራ አማራ ክልል የተደገመ ድግምታ ያለው ወይ የኔ ኢየሱስ የኔ አባት አማራ ክልል የተሰራ መንፈስ አሰራር ሲስተም የተደገመ ድግምት ያለ ጊዜዋ ትሙት የጀመረችውን አገልግሎት ታቁም ብሎ የተደገመ ድግምታ ያለው አማራ ክልል የተደገመው ድግምት ሲመለከት የተሰራ መንፈስ አሰራር ሲስተም እያየው የተሰራባትን ሴት ሲመለከት አንድ ፍሬዎት የሚል ስም አለ አሜን ኢየሱስ እኔ ነኝ የኔ ጌታ ፍታኝ አባቴ አሜን አልፈራም ነገን አልፈራው የመጀመሪያው ወንጌል አንደኛ ለማዳን ነው ለማ ይሰበካል ለግሪኩ ከዛ ለአይሁዱ ከዛስ ላልተማረው ከዛ ለጥበበኞች ለማያስተውለው ከዛ ለሚያምን ሁሉ ይሰበካል በምን ዙሪያ ተናገሩልኝ ቆይ አገርና ዓለም ልዩነቱ ምንድነው አገር አንድ አገር ብቻ ነው ዓለም ግን አጠቃላይ ነው ይወስናል አጠቃላይ ነው እስቲ ተነሽ አሁን አንቺን ከሀገር ልናወጣሽ ነው ቆይ ከምን ከሀገር ወዴት ልናወጣት ነው አሁንም አልገባችሁም ባንቺ ህይወት ወንጌል ተረት አይደለም አሜን ከሀገር ያለፈ ነው አሁን እሷን እያየው አገሪቱ የሚል ስም ሰማለሁ እኔ ነኝ ኢየሱስ አገር ማለት አንድ ከተማ ነው ቅድም የተወሰነ ስፍራ ነው ዓለም ማለት ግን በየስፍራው ሁሉ ብዙዎችን የሚታደግበት አሁን የእግዚአብሔር ነገር ላንቺ ለቁስ አይደለም ከዚህ በኋላ የሚሰራ የእግዚአብሔር ኃይል ብዙዎችን ባንቺ ሆኖ የሚያድንበት ነው አሜን አሜን ኢየሱስ አሜን ማነው ስምሽ አገሪቱ አለፍኩ አንድ አባት አለፍኩ አያትሽ ጋር ሄድኩ የሚመጣ መርገም አየሁ ይሄንን መርገም ያየው አያትሽ ጋር ስመለከት የተሰጠሽን አደራ መኖር እንዳትችይ እንደሚገባሽ እንዳትኖሪ በምድር ነገር ብቻ ጊዜሽ እንዲያልቅ ህይወትሽ እንዲያልፍ ያሰረሽን አየው እንደ ሳኦል ህይወትሽን የገዛው ነው ያለው ይሄን ያየው አንድ አባት አልፌ ሲሄድ አያትሽ ጋር ዘነበህ የሚባል ሰው ያለው አያቴ ነው ኢየሱስ አንድ ሰው ጋር መጣው እንደገና አለፍኩኝ አዛብ ነው አባቱን እያየው አንድ ሬዲዋን የሚባል ሰው ያለው ሬዲዋን የሚባል ሰው ያለው ይሄ ሙስሊም ነው ምንሽ ነው ጎረቤት ነው ጫት የሚሸጥ ሰምቼ ነበረ በጆሮዬ ጌታ ማዳንህን ብዙዎች ጥላ የማምለጫ አለት መሆን ይኸው ያንቺ ወንጌል ያሽው ይሄ እውነት ከዚህ በኋላ ባንቺ ከተማውን ያድናል ባንቺ ሀገሩን ያድናል ባንቺ ብዙዎችን ዓለምን ያድናል ወይኔ አሜን ሙስሊም ነው ጠብቂኝ እስቲ ተነሺ ያንቺ አባት ሃይማኖቱ ምንድነው ሙስሊም ነው ከአባትሽ አባት የሚመጣ መርገም አለ በህይወትሽ ዘመን ሁሉ ስኬት የሚባል የለሽም ትጀምሪያለሽ ፕሮሰስ
ፌል ያደርግብሻል። ትጀምሪያለሽ፣ ትዳር አገባሽ፣ መለያየት ይሆናል። አሁንም ደግሞ ትጀምሪያለሽ፣ የሚቀርብሽ ሁሉ አንቺን ለጊዜው ብቻ ነው፣ ለሚፈልገው ነገር ብቻ ነው። የሚፈልገውን ካንቺ ሲያገኝ ስልኩን ዘግቶ ይጠፋል። እግዚአብሔር ሆይ ያልሽ በጣም ተማረሽ፣ ከእግዚአብሔር ሐሳብ ወጣሽ፣ ወደ ዓለም ገባሽ። ወደ ዓለም ገባሽ። እንደገና ደግሞ ብለሽ ጌታ ሆይ ተመለሽ። አሁንም ደግሞ በእግዚአብሔር ቤት መበርታት ስትጀምሪ ለአንቺ ምልክት ብቻ እንዲሆን ነው መነግርሽ። በቃ በረታውኝ፣ ጥሩ ሰው አገኘው፣ ወዳጅም ይሆን አባትም ይሆን የሚያሳድገኝ አልሽ። እሱም መልሶ ደግሞ ሊያጠፋሽ ነው። ከደከምሽበት ህይወት ያወጣሽ ሰው ነው። አሁን ጌታን እያየሽበት ያለ ሰው ነው። ከዛ ጥሩ አባት አገኘው የሚያግዘኝ የሚያበረታኝ ብለሽ ልክ ስትቆሚ ደግሞ ሰይጣን እሱን ቀየረብሽ። አሁን ስላረገልሽ መልካም ነገር ሁሉ በጣም ትልቅ ቦታ አለሽ። የሚጠይቅሽ ጥያቄ ደግሞ አይቀበለው። ይሄ ወደ አንቺ ህይወት የሚመጡ ሰዎችን ሁሉ ለመልካም የቀረቡሽ የሚመስሉ ሰዎችን ሁሉ የሚያሰናክሉሽ ናቸው። ይሄን የሚያረገው ደግሞ ከአባትሽ አባት የመጣ መርገም አለ። ይሄም የአምልኮ መንፈስ ነው። አንቺ ገና በልጅነትሽ መስዋዕት ተደርገሽ ተሰተሻል። መስዋዕት ተደርገሽ ተሰተሻል። መስዋዕት ተደርገሽ የተሰጠሽው አባትሽን አየሁት፣ አባትሽን አለፍኩ፣ አያትሽ ጋር ሄድኩ። አንድ ኡስማን የሚባል ሰው አያለሁ። አያቴ ነው። ኢየሱስ አመሰግናለሁ። ኢየሱስ አባባ አመሰግናለሁ። ከአባትሽ አባት የመጣ የመርገም ጉልበት የአምልኮ መንፈስ አለ። አባትሽ ሙስሊም፣ እናትሽ ኦርቶዶክስ፣ ቤተሰቦችሽ ግማሹ ክርስቲያን ግማሹ ኦርቶዶክስ የተቀላቀለ መንፈስ ነው። ሕይወቷን ያደከማትን ሴት ከአባትሽ አባት ተከትሎ የመጣው ይሄ መንፈስ ከአያት የመጣ ነው። ከኡስማን የመጣ መንፈስ አልፎ የተሻገረውን ስመለከት ዋጋ የሚያስከፍላትን ሳይ ደግሞ ዘቢባን አየዋት። ዛሬ ይሄንን መርገም ከዘመንሽ ላይ ሰበርኩት፣ ከዘርሽ ላይ ሰበርኩት፣ ከቤተሰብሽ ላይ ሰበርኩት፣ ከህይወትሽ ላይ ሰበርኩት። አንድ ቃል ልናገር። ተናገር። እኔ ብዙ ጊዜ እኔ 2 ዓመቴ ነው ወደ ጌታ ከመጣው ማለት። ወደ ጌታ ከመጣሽ? አዎ። እሺ። እና ያንተን ዩቲዩብ አይ ነበርና እንትኖችን ይሉኛል ብዙ ጊዜ። ምኖችን? ነቢያቶችን። ማን ነው የሚልሽ? ክርስቲያኖች ናቸው። እሺ። እና አንተን እንደውም ጠንቋይ ነው፣ ዘመናዊ ጠንቋይ ነው ብለው ስለ እውነት እየሰማችሁ ነው? ዘመናዊ ምንድነው? ጠንቋይ ነው። ዘመናዊ ነው አሉሽ? የእውነቴን ነውና በቃ እንዴ ደግሞ የሚገርመው ነገር ሳይ ማለት ስም ትጠራለህና እውነት ነው እኮ እውነት ሊሆን ይችላል ብዬ በጥርጣሬ በራሴ ጠንቋይ ነው ብለሽ? አዎ። ከዛ ግን ያንተን ቸርች በጣም እፈልግ ነበር ለመምጣት ማለት። አዎ። ግን አላቀውምና በሰው እንትን ነው የመጣሁት፣ በሰው መሪት ይዞኝ ነው የመጣው። እሺ። እዛኔ አካባቢ ቡና ሊጠጣ ቁጭ ብሎ መጽሐፍ አሁንስ? እሺ። አሁን አመንኩ፣ እውነት አመንኩኝ። አንደኛ ቃልን ስትናገር እኔ አሁን ነው የገባኝ። ስለ እውነት ነው የምልህና እኔ አሁን ደቀ መዝሙር እየተማርኩ ነው፣ ግን ሁሉ ጊዜ በቁዘማ ነው የምማረው። እና ቤት ህብረትም አልሄድም። አሁን አልፎ አልፎ ካልሆነ ሲደውሉልኝ ነው እንጂ የምሄደው ስልኬን ሁላ ዘጋለሁ። ለምን? በቃ አይገባኝም። በቁዘማ ነው የምሰማው፣ በራሴም ሐሳብም ስላለብኝ ውስጤ በዛ ነው። እና አሁን ግን ስማር በጣም ስለ እውነት ነው የምልህ መጽሐፍ ቅዱስን አወቅኩኝ ብዬ ነው በራሴ ማምነው። እውነት አሁን ስትሰሚው? አዎ እውነት። ወይኔ ኢየሱስ! አያችሁ? ስለዚህ አሁን ብዙዎችን እግዚአብሔር ባንቺ ኃይል እምነትሽ አሁን ይጨምራል። አሜን። የእግዚአብሔር ጽድቅ ባንቺ ይገለጣል። አሜን። ይሄ ደግሞ የእግዚአብሔር ኃይል ለማዳን የሆነው ብዙዎችን ከጨለማ ባንቺ ምክንያት ያወጣቸው። አሜን።
እና ደግሞ አሁን እዚህ በምታደርገው ነገሮች በቃ ውስጤን የተነካውና ገብቼ ነው ለራሴ ንሳ የገባሁት። አልቅሼ ኢየሱስ ተንበርክኬ ማለት ሃሌሉያ አሜን። እና የትም ያየሁት የለም እንደዚህ አይነት የትም አላይሽም። የለም የትም። ቁምልኝ እስቲ አገሪቱ ወደ ምን ትቀየሪያለሽ? ወደ አሜን። እና ይሄ ከአባትሽ አባት ከዘነበ የመጣ መርገም ያለፈው የተሻገረው አባትሽን ለማን ነው? አባቴ ነው። ኢየሱስ መንፈስ ዓለም የተሰራ ድግምት ያለው የተደገመ ድግምት አየው። ይሄ ድግምት ተወስዶ የተሰራው አሶሳ የሚባልበት ሀገር ነው። አሶሳ የሚባልበት ሀገር የተሰራውን መንፈስ አሰራር ሲስተም እያየው ሰርቶ ደክሞ በጣም ወጣ አደገ ተሳካለ ሲባል ጠላት ነገሮቹን እየመታ ወደ ታች ነገሮቹን የሚያመጣውን ሰው ያለ ይሄን እያየው ለመጥራት ራሱ ስሙ በጣም ትንሽ ይከብዳል። ግን ጀመራ ነው ጀመራ የሚባል ሰው ያለው ጀመራ ነኝ። አቤት 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 ኢየሱስ ሰምቼ ነበረ በጆሮዬ ጌታ ማዳንህን ብዙዎች ጠላ የማምለጫ አለት መሆንህን በእውነትም አዳኝ ነህ መድኃኒቴ እኔም አይቻለሁ ከዚያ ከጨለማ ከሞት ሰፈር ባንተን አምልጫለሁ ጌታ እንዳንተ መልካም ጆሮ የማልሰማ ጌታ እንዳንተ መልካም አይኖቼም አላየ ጌታ እንዳንተ መልካም ከቶ አልገጠመኝም ለዘላለም ክብር እፍ በልልኝ የታለ ታዲያ ይኸውላችሁ ስሙኝ ይሄን እያየው አባት አለፍኩ ሄድኩኝ ከዛ አያቱ ጋር ደረስኩ አያቱ ጋር መጣው አንድ ይሄ ደሬሳ ነው ደሪሳ የሚባል ሰው ያለ አያቴ ነው ደሬሳ አካራዲኮበ ምን አለ አንድ ሰው አሜን ቢለኝ ወይኔ ይሄን የተቀበላችሁትን አደራ በእምነት እነግራችኋለሁ የእግዚአብሔር ጽድቅ በእናንተ ሕይወት እየተገለጠ ብዙዎችን ከጨለማ ግሪኩን አይሁዱን አሕዛቡን የተማረውን ያልተማረውን ባለስልጣኑን ገዢውን ደካማውን ብርቱን እግዚአብሔር በእናንተ ብዙዎችን ማዳን ይጀምራል። አሜን። ዳዚጋ ነይዚጋ አገር ሰው አለ ወይ እዚህ ቤት? ናና ለምን ነው እጅ የምታነሺው? እንድትናገረኝ እየሰማችሁ ነው ወይ? ምን እንድታረገኝ? እንድትናገረኝ። ምን እንድናገርሽ? ጌታ እንዲናገረኝ በአንተ ሆኖ በእኔ ሆኖ። አዎ አቻባር ኮቫኖሶ ኢላቪርኖ ፔዶቫ ባህዴ በደም ስሙኝ። ያንቺ የመጀመሪያው የምጸልይልሽ ጸሎት ቢኖር የመጀመሪያው ምንድነው በህይወትሽ ብለሽ ብትይኝ የምጸልየው የጀመርሽውን ይህንን የወንጌል አደራ እንድትቀጥይ ነው። አሜን አሜን። ትልቁ ኪሳራሽ ምን እንደሆነ ታውቂያለሽ? የጀመርሽውን አገልግሎት ማቆም ነው። የጀመርሽውን ራእይ መተውሽ ነው። መንፈስ ዓለም ሲስተም የተሰራ አማራ ክልል የተደገመ ድግምታ ያለው ወይ የኔ ኢየሱስ የኔ አባት አማራ ክልል የተሰራ መንፈስ አሰራር ሲስተም የተደገመ ድግምት ያለ ጊዜዋ ትሙት የጀመረችውን አገልግሎት ታቁም ብሎ የተደገመ ድግምት ያለው አማራ ክልል የተደገመው ድግምት ስመለከት የተሰራ መንፈስ አሰራር ሲስተም እያየው የተሰራባትን ሴት ስመለከት አንድ ፍሬዎት የሚል ስም አለ። አሜን ኢየሱስ እኔ ነኝ የኔ ጌታ ፍታኝ አባቴ አሜን። አልፈራም ነገር አልፈራም ሁኔታን አልፈራም ዮርዳኖስ ቢያጓራ አልፈራም ማን አለ
ለምን እንደተረታሽ ታውቂያለሽ? እምነትሽ ዋዥቆ ነው። ደክመሻል። አሁን ስሙ፣ ዋዥቆ ነው። ምን አለሽ? አማራ ክልል የቀድሞ ባለቤትሽ እንደገና ደግሞ ሌላ አንድ ስም ያለው አለፍኩኝና የሷን አባት አየው፣ አባቷን አያለው። ይሄ ደግሞ መርገም ነው። አንደኛ የቤተሰብ ችግር ነው፣ መርገም ነው። ዘርሽን ያጠፋ፣ ዘርሽን የጨረሰ፣ ነገሮችሽን ያበላሸ፣ ህይወትሽን ያጨነገፈ፣ ኑሮሽን ያጨነገፈ ነው። መንፈስ ዓለም ላይ የወጣ ስም ነው ማየው። የማየው የተቀየረ ስም ነው። ግን ይሄን እያየው አንድ አባት ዘውዴ የሚባል ሰው አባቴ ነው። የመጀመሪያው የአባቶቼ አምላክ እግዚአብሔር እንደዚህ ያለኝ፣ ኃይሏ ይታደሳል። አሜን። አረ መተኛት፣ አሜን። ኃይሏ ይታደሳል። አሜን። ሁለተኛ እግዚአብሔር ጤናዋ ይስተካከላል። አሜን። ሶስተኛ የጀመረችውን ራእይ እግዚአብሔር ያስቀጥላታል። አሜን። የተሰራ መንፈስ አሰራር ሲስተም ነው። አሁን ይፈርሳል። አሜን። እስቲ ተነስ። ሁለት ስም ነው ማየው። ስንት ስም ብያችኋለሁ? ሁለት ስም ነው። ሁለት ስም የማየው መንፈሳዊ ዓለም ላይ ነው። የመጀመሪያው የማየው ስም የምድረ በዳ ስም ነው። የምድረ በዳ ስም ነው። ሁለተኛው ከቤተሰብ የተሰጠ ስም ነው። ከቤተሰብ የተሰጠውን ስም እያየው አፈወርቅ የሚል ስም ያለው በኢየሱስ ትክክል ነው። ስሜ ነው። ነገስታት መፍትሄ ፈልገው ወደ ኤልሳ ሲመጡ የመጀመሪያው ኤልሳ ኢዮሳፌጥን የማያውቅ ንጉስ በእስራኤል ላይ ነገሰ ነው የሚለው እና በዚች ከተማ አንድ የተቀባ ሰው የለም ምን ሲል የእግዚአብሔር ቃል ያለበት ማን? ኤልሳ የሚባል የእግዚአብሔር ባሪያ አለ፣ ወደ እርሱ እንሂዳለው። መጡ። ምንድነው ያላቸው? ኤልሳ የመጀመሪያውን ምን አርጉ አላቸው? በገና ደርዳሪዎችን ምን አርጉ? አምጡ አላቸው። ከዛ ቆፈሩለት፣ ስፍራ አዘጋጁ። እንዲህ አለ፣ ደመናም አታዩም፣ ንፋስም አታዩም፣ ይህ ሸለቆ ግን በምን ኦይ ሲል በተፈጥሮ ሕግ ስርዓት ውሃ ከተራራ ወደ ታች ይወራል እንጂ ከታች ወደ ላይ አይወጣም። ውሃው የመጣበት ምድረ በዳ ምን ይባላል? እስቲ ኤዶምያስ በሉ። ማንም አያውቀው፣ ብቻ የሚያውቀው ማንም አያውቀው። ወይኔ! አረ ምን አለ አንድ ሰው ጮሆ አሜን ቢለኝ። ሁለተኛ ስምህን ስንት ስም አየው አልኳችሁ? ሁለት። የመጀመሪያው አፈወርቅ ነው፣ ሁለተኛው ኤዶምያስ ነው። የአፈወርቅን አባት እያየው ከዛ አንድ እንድሪያስ የሚባል ያለው አባቴ ነው። እሱን እያየው በአፈወርቅ ምክንያት የሚያመልጥ ደግሞ አንድ ሰው አይና ተስፋዬ የሚባል ያለው ወንድሜ ነው። ወይ አረ ምን አለ አንድ ሰው አሜን ቢለኝ። ዛሬ ከዚህ ቤት ተለውጠሽ ትወጫለሽ። አሜን። ዛሬ ከዚህ ቤት ተፈተሽ ትወጫለሽ። አሜን። ዛሬ ከዚህ ቤት ተፈውሰሽ ትወጫለሽ። ሰው አለ ወይ? የመርገምን ጉልበት ከህይወታችሁ በኢየሱስ ደም አሁን እሰብረዋለሁ። አሜን። ተነስ። ኤዶምያስ የሚለውን ስም አንተ ነው የምታውቀው? ሌላ ሰው አያውቅም? ኧረ ተው። አይ ከቤተሰብ ውጭ ሌላ ሰው አያውቅም። ማንም አያውቀውም። በደንብ ስሙኝ። ኤዶምያስ የሚለውን ስም የሚያውቀው ታዲያ አረጋ ነው? አረጋ ነው ስሜ ነው። ያረጋን አባት እያየው አንድ ኤልያስ የሚባል ሰው ያለው አባቴ ነው። ኧረ ተኝታችኋል። ተው ግን ተው። ኧረ ዛሬ ፍሬወት እስራትሽ ይፈታል። እና አባትሽን ዘውዴን እያየው አባቱን አይና ግዛው የሚባል ሰው ልክ ነው። ግዛው ነው ጂሰስ ኢየስ። ወይኔ ጴንጤ ኧረ ተው አትተኛ። በደንብ ነቃ ብለው ውሰድ። ዋው! ቤት አይፈርስም። እነሆ በዚያ ዘመን የወደቀችውን የዳዊትን ድንኳን አነሳለሁ ይላል። እንደገና በክብር
አቆማለሁ። ዛሬ የፈረሰውን ቅጥርህን እግዚአብሔር እንደገና ሲያድሰው ያለ አሜን። እና ዋጋ የሚከፍል ጤና የሌለ ሰው ሰርቶ ያልተባረከ ደግሞ ውጤት ያጣ ነገር የጨለመበትን ሰው አይና ታደለ የሚባል ሰው ያለ እኔ ወደ ራሴ ነኝ። አሜን አሜን አሜን። ማዕበሉ ነፋሱ ራይ እንደናድርጎ ጠላት ለክፉ ሲል አረተው ሆነልኝ ለበጎ። እግዚአብሔር አምላክ ምስክሬ ነው። ጠላት ስም ሰጥቶ ያስቀመጠውን ከዚህ ቤት ይዘሽ ከወጣሽ እኔ እግዚአብሔር ሰው አይደለሁም። ጠላት ስም ሰጥቶ ያስቀመጠውን እዚህ ቤት ቀብረሽ ካልወጣሽ እኔ እግዚአብሔር ሰው አይደለሁም። በቃ ላንቺና ለጌታ ነው፣ ለሰው ምንም አያደርግም። ብዙ ጊዜ ምንቴን መቼም ቲክቶክ ላይ የሚፎግሩት አንድ ስም አለ። በጣም ቲክቶክ ላይ ሚሊየንስ ወደ 70 ምናምን ሚሊየን ያየው 70 ምናምን ሚሊየን ያየው የታየ ቲክቶክ በጣም ቫይራል የሆነ ቪዲዮ አለ። አንዱ ደግሞ 23 ሚሊየን የታየ ቪዲዮ አለ። እና የመጀመሪያው ምንቴ የሚታወቀው በማን ነው? ጮክ በላ። አድማሱ አድማሱ ስሜ ነው። ሃሌሉያ። አረ ወይ ኢየሱስ ጌታ አሜን። ይኸውልህ ሕያው አምላክ እግዚአብሔር ምስክሬ ነው። በሕይወትህ ዘመን ያልሞከርከው ነገር የለም። አሜን። አንተ በሕይወትህ ዘመን ያልደከምከው ያልፈረቀልከው ድንጋይ የለም። እውነት ነው። እግዚአብሔር ሰው ሲያይ አሁን የደላው ሰው ሲያይ የተመቸው ሰው ሲያይ ሀብታም ሰው ሲያይ ብር ያለው እውነት ነው። በቃ ለአንተ ቀኑም ጨልመዋል፣ እውነት ነው። ማታውም ጨልሞባል። እውነት ነው። እግዚአብሔር ይሄ ደግሞ ከአባትህ ዘር የመጣ መርገም ነው። እውነት ነው። ይሄን መርገም እያየው አንድ ሰው ያለው ይሄን ሰው እያየው ስምዖን የሚባል ሰው ያለው አባቴ ነው። እንደገባኝ መጠን እንደተረዳሁት አምላኬን ሳመልከው ማነው? ቆይ ስታመነው አየህ። ተደገፍ ወደሱ። አረ ስሙ እኮ መልእክት እኮ ነው። ቆይ ተደገፍ። ቆይ ስታመነው አየህ። ተደገፉ የሚል ስም ያለው መጽሐፍ ምን እንደሚል ታውቃላችሁ? ከፊት የሚወጣው መልእክት ነው። ከፊት የሚወጣው እርሱ አልሰማውም። እግዚአብሔር ነው። ከምን ከፊት እስቲ ተናገሩ። ከፊት የሚወጣው ሕይወትን ያደከመ አንድ ፌታሞ ነው። ፌታሞ የሚባል ሰው ያለው አንድ ፌታሞ የሚባል ሰው ያለው ይሄ መንፈስ አሰራር ሲስተም በአንተ ሕይወት ላይ የተሰራ ያሰራብህ ሰው ነው። ተስፋ እንድትቆርጥ የተሰራ ሁለተኛ በሕይወት ደክመ ውጤት እንዳታይ ሕይወት እንደ ጉራገኛ ጭፈራ ባለበት ዝቺው ኑሮ ዝቺው ነገር ዝቺው ብዙ እድሎች ይመጣሉ፣ ግን ይጨነግፋል። በቃ ትግል የበዛበትን ሕይወት እንድትኖር ማለፍን እንዳትችል በሕይወት ሰርተ እንዳትባረክ ግራ የተጋባ ኑሮ ይሄ የጠላት ስራ ነው። ይሄ የጠላት ስራ ነው። በጣም ጌታን ትወዳላችሁ፣ በጣም እግዚአብሔር ስም የሚጠራበት ትሮጣላችሁ፣ ግን በቃ ምንም የሚቀየር ነገር የለም። አሁን በቃ ተስፋ ጠላት አስቆርጧችሁ ነው ነገሮቻችሁን ዘግቶት። የአባቶች አምላክ እግዚአብሔር ደግሞ እንዲህ አለኝ ከፊታቸው እኔ ከልጆቼ ፊት አያችሁ። እስራኤል እንዳይፈሩ ነው እግዚአብሔር ከፊታችሁ የሚወጣው አለ። ለምን ሲባል በእነሱ አይችሉትማ እግዚአብሔር ካልወጣ ስላልቻለ ነው። እስራኤል ለ430 ዓመት በአንድ ምዕራፍ በግብፅ ባሪያ ሆኖ የተቀመጠው።
እግዚአብሔር ከፊት ሲወጣ ግን አብረው ነው የምትወጣው። አሜን አይ ጴንጤ አሜን እግዚአብሔር ከፊት ሲወጣ ቀድመው ነው የምትወጣው። አሜን። ስሙኝ፣ ሰባሪው ከፊታቸው ምን ብሏል? ወጥቷል። እነሱም ሰብረው አብረውት እስቲ አልፈው ሄደዋል በሏ። እግዚአብሔር ከፊት ከወጣ የሚቀድም ነገር አይኖርም። አቤት መተኛት! ወይኔ እግዚአብሔር ከፊት ከወጣ ከዚህ በኋላ የሚቀድም ነገር አይኖርም። እግዚአብሔር ከፊት ከወጣ ከዚህ በኋላ የሚረታ ነገር አይኖርም። ሚይዝ ነገር አይኖርም። እና የዚህ ሰው ትግል ይሄ ነው። ይሄ ነው ዛሬ የአባቶቼ አምላክ ከልጄ ከደጌም ከደገፉም ከወንድሜም ከአድማስ ሕይወት ከፊታቸው እኔ ወጥቻለሁ ይለኛል። አሜን። እዛ ጋር አለፉልኝ። ለብዙ ሰዎች አሁን እጸልያለሁ። እናውጣልኝ። እኔ ወጥቻለሁ ይለኛል። እኔ ወጥቻለሁ ይለኛል። ማን? እግዚአብሔር ከልጆቼ ፊት በሕይወታቸው ዘመን ደክሞ በስራ በመንፈሳዊ ሕይወት ሩጫቸው በቃ እግዚአብሔር ዛሬ ከፊታቸው ይወጣል። አሜን። ከዛ አብረ ነው የምትወጣው። አሜን። አልፈ ነው የምትሄደው። አሜን። ሲወጣ ከፊት እሱ አሜን። ወጥቷል ይልና ተኝተዋል አይልም። አብረው እነሱም ሰብረው አልፈው እስቲ ሄደዋል በላ። ሄደዋል። አያችሁ፣ ከፊት እሱ ሲወጣ ከኋላ አትቀርም። አልፈ ነው የምትወጣው። አሜን። በመንፈሳዊ ሕይወት እነግርሃለሁ፣ ይሄንን ወንጌል ይዘህ እነግርሃለሁ፣ ይሄንን ኃይል ይዘህ ይሄንን ለሰው ልጆች መዳን የሚሆነውን ይዘህ አብረ አልፈ ነው የምትወጣው። የብዙ ሰዎች ታሪክ አሁን ይቀየራል። አንድ ጊዜ እጆቻችሁን ወደ እነሱ ዘርጉልኝ። አሜን። ጀሜ እንደዚህ አይነትም ስም አለ። ከቦ ነው ከቦ ምን ነው? አባቴ ነው። መቼም ምንኛ ነው? ቆይ በሮምኛ ነው? ምን ማለት ነው? ካባ ማለት ካባ እንደዚህ ካባ? አዎ። ካባ ማለት ከለላ ማለት ነው። ካባ ማለት ከለላ ማለት ሽፋን ማለት ነው። አያችሁ፣ የእግዚአብሔር ጥበቃ ይሁን። አሜን። እጆቻችሁን ወደ እነሱ ዘርጉልኝ። አፈወርቅ አቤት። አታረጋ ደጌ ደገፉ አድሜ አንቺ አገር ቀይ ተቀይሯል። ማን ነው? ማን ነው የቅድም ያልኩት? አገሪቱ ተቀይሯል። እንደ አፍራሽ ሆነች ከሆነ ዓለም አሜን። ሀገር ማለት ውስን ነው። ማን ነው ቅድም እሱ ነው ያለ? ውስን ስፍራ ነው። ዘቢ አቤት። የሚወረወር ፈላጻ የተሰራ መንፈስ አሰራር ሲስተም ወላይታ የሚባልበት ምድር ነው ማለት ነው። እውነት ነው። ባንጫ የሚባል ሰው ደግሞ ያለ አባቴ ነው። ዛሬ ሕያው አምላክ እግዚአብሔር ምስክሬ ነው። የፈረሰው ቅጥር ይታደሳል። አሜን። እግዚአብሔር አምላክ የወደቀውን እንደገና ሕይወታችሁን በክብር ያቆመዋል። አሜን። ከቀደመው ዘመን ይልቅ ዛሬ እግዚአብሔር ልዩ አድርጎ ሕይወትሽን ይሰራዋል። አሜን። ዘርጉልኝ። አሜን። ይሄ ነብይ አይደለም በይ። እዚች ቤት አስቀምጠሽው ነው የምትሄጂው። አሜን። ቅድም አስቀምጫለሁ። በቃ አሜን። ዘርጉልኝ። ለእሷና ለጌታ ነው። አሜን። አሜን። ይስተካከላል። አሜን። ዘርጉላችሁም እጆቻችሁ ወደ እነሱ። ፍሬ ታዴ ዘቢብ ዓለምቱን አቤት ሀገሪቱ ሳይሆን ዓለምቱን ነው። አቤት ዓለምቱን በቃ ይሄን ይዛ ትውጣ። መጽሐፍም ኢየሱስ እኮ ከሞቱ ማግስት በሕማማቱ የመጀመሪያው ከሞት ሲገለጥ ወይም ሲነሳ ለተገለጠላቸው ደቀ መዛሙርት መነሳቱን ከነገራቸው በኋላ የሰጣቸው ምንድን ነው? ከፀሐይ መውጫ እስከ መግቢያ ድረስ ወንጌልን እንዲሰብኩ በእጃቸው ሰጥቶ ላካቸው ነው የሚለው። ትልቁ ተልእኮ በምድር ላይ ስትኖር ወንጌል ነው።
ጌታ ለፋጉሎ ለልብስ ለቁስ ለመኪና ለዝና ምናምን ለቡቱቱ አያኖርም። እግዚአብሔር በምድር እድል እንድትኖር እድሜ ከሰጠ በአንተ የሚሰራው ወንጌል ስላለ። አሜን። አቤት ጴንጤ። አሜን። ቆይ እስቲ እዚህ ቤት ስንት ሰው ጴንጤ አለ? እስቲ ስንት ሰው ጴንጤ አለ? እሺ ጴንጤ ያልሆነ ጴንጤ የሚለው ራሱ እኮ 50 ከሚለው የመጣ ነው። ልጆች መጽሐፍም የሚለውም ጴንጤዎች ናችሁ ሳይሆን የእግዚአብሔር ምኖች ናችሁ ይላቸዋል። ልጆች ደግሞ ከሆናችሁ በክርስቶስ ኢየሱስ ምኖች። ሁላችሁም እጆቻችሁን ወደ እነሱ ዘርጉልኝ። እዚህ ስፍራ ላይ ጌታ ጠርቶ ያወጣችሁ ባሪያዎች እነግራችኋለሁ፣ የአባቶቼ አምላክ እግዚአብሔር እንደዚህ ነው እያለኝ ያለው፣ እንደዚህ ነኝ እያለ ያለው። ከፊታቸው ወጥቻለሁ። አሜን። ወይኔ ደገፉ። አሜን አትልም? አሜን። አባቴ እጸልያለሁ፣ ስምህን እጠራለሁ። አሜን። ከምናቸው ከፊቴ ወጥቷል። አልሰማሁማ። ከፊቴ ወጥቷል እግዚአብሔር። አታቫካቴስ አሜን። ሃሌሉያ። ሎተቨር ዶኮ ፓራዲጋ ግሩም አባት ሃሌሉያ። ዌለ ሸኒያ ኖቮ ደግ ኢየሱስ በሎ ከቨርና ካዱር ረማሃዲ አመሰግናለሁ። እጸልያለሁ፣ ስምህን እጠራለሁ። ከዚች ማይክሮ ሰከንድ ጀምሮ እናገራለሁ። ኦ ኢየሱስ በጌታ በኢየሱስ ክርስቶስ የትንሣኤው ደም ቃል አወጣለሁ። ከፊታቸው ወጥተሃል። አሜን። አዎ የወጣው እኮ ሰባሪው ነው። አሜን አሜን። በእናንተ ማለፍ ያልቻላችሁትን በር የሚሰብርላችሁን፣ አሜን። በእናንተ መሄድ የከለከላችሁን ደጅ የሚከፍትላችሁን፣ አሜን። በእናንተ ተወርዋሪውን አልቆረጥ ያለውን መወርወሪያ የሚቆርጥላችሁ፣ በእናንተ የተሰወረውን መዝገብ የሚገልጥላችሁ ነው። በእናንተ የተደበቀውን ሀብት አሳልፎ የሚሰጣችሁ ነው። አሜን። ዋው! ለአሕዛብ ንጉሥ ለቂሮስ ከፊት ምን እላለሁ? ተራሮችንም አትናገሩማ። እግዚአብሔር ከፊት ሲሄድ እኮ ተራራ ማለት በአንተ ጥረህ ታግለ ማለፍ እንዳትችል የከለከለን ትክክል የሚያደርግ ነው። የናስ ደጅን የሚሰብር ነው። አሜን። የብረት መወርወሪያውን የሚቆርጥ ነው። አሜን። ኦ የተሰወረውን መዝገብ በጨለማ ያለውን የሚገልጥልህ ነው። አሜን። ኦ በድብቅ ያለውን ሀብት አሳልፎ የሚሰጥ ነው። አሜን። ዛሬ በተጨነቁበት ነገር የነሱ ዕውቀት በማይችለው ነገራቸው ከፊት ትሄዳል። አሜን። ተራራቸውን ሁሉ ዛሬ ትክክል ታደርገዋል። አሜን። የሚገርመው በሮች እንዳይዘጉ ነው የሚለው። አሜን። ምን እንዳይሉ? በሮችን እንዳይዘጉ። ወይኔ አድማሱ በሮች እንዳይዘጉ። አሜን። ደገፉ በሮች እንዳይዘጉ። አሜን። አሜን። ካሪያሎቫ አሜን። ሻባን ረገዴቭ አሜን። ኦ አረጋ በሮች እንዳይዘጉ። አፈወርቅ በሮች እንዳይዘጉ። አሜን። ኦ ጀበራ በሮች እንዳይዘጉ ነው። ታዴ በሮች እንዳይዘጉ ነው። እናገራለሁ አገሪቱ በሮች እንዳይዘጉ ነው። ዘቢባ በሮችሽ እንዳይዘጉ ነው። አሜን። ኦ ላቪዳ ፍሬዎት ከዚህ በኋላ በርሽ እንዳይዘጋ ነው። እግዚአብሔር ወጣውላቸው አለኝ። ተራራቸውን ትክክል አደረግከው አለኝ። የናስ ደጆችን እግዚአብሔር ሰበርከው አለኝ። የብረት መወርወሪያውን ቆረጥኩት አለኝ። የተሰወረ መዝገባቸውን ገለጥኩት አለኝ። በድብቅ ያለውን ሀብት አሳልፌ ሰጠዋቸው አለኝ። አሜን። አሜን። አጃጃጃጃ ተራራቸው ትክክል ይሁን፣ ትክክል ይሁን። በጤናቸው ዙሪያ ተራራ ትክክል ይሁን። በልጆቻቸው ዙሪያ ተራራ ትክክል ይሁን። አሜን። በአገልግሎታቸው በቢዝነሳቸው ዙሪያ ተራራው ትክክል ይሁን። አሜን። ሃሌሉያ። በራይሽ ዙሪያ ተራራ ዛሬ ትክክል ይሆናል። አሜን። ኦዳቫስቴ ነው። አያችሁ ለአሕዛብ ንጉሥ ለቂሮስ እግዚአብሔር በር የከፈተለት ለምንድን ነው መሰላችሁ? የፈረሰውን ቅጥሩን እሰራ ዘንድ እግዚአብሔር ከፈተዋል። አሁን የእግዚአብሔር ቤት በእናንተ እንዲሰራ ነው። እሺ ፍሬ አድሜ ደጌ ጀሙ የእግዚአብሔር ቤት በእናንተ እንዲሰራ ነው። አሜን። እግዚአብሔር አምላክ ምስክሬ
ከዚች ማይክሮ ሰከንድ ጀምሮ እንዳይዘጉ በሮቻቸውን የፈረሰውን ቅጥሬን እግዚአብሔር ይሰሩ ዘንድ ይህንን ለማዳን የሆነውን ወንጌል በየስፍራ ሁሉ ይሰብኩ ይናገሩ ዘንድ እግዚአብሔር ተራራቸው ትክክል ሆነ አለኝ። አሜን። ዋው! አሜን። የናስ ደጅ ተሰበረ አለኝ። አሜን። ጠንካራ የሆነው የብረት መወርወሪያው ተቆረጠ አለኝ። አሜን። ኢየሱስ ክርስቶስን ይቆረጥ። ነገሮቻቸው ላይዘጉ አሜን። ስውሩ ሀብት ተሰጣቸው። አሜን። በድብቅ ያለው መዝገብ ተገለጠላቸው። አሜን። ኦራባስ አሜን። እንዳይሄዱ የከለከለ የተሰራ የድግምት የተመከረ ክፉ ምክር ከዘር የመጣ የመርገም ጉልበት ከአባት የመጣ ከአባት አባት የመጣ ከቤተሰብ የመጣ ከትዳር ቤተሰብ የመጣ የነሱ ከሆኑ ቤተሰብ የመጣ ከዘር ሐረግ የመጣ መንፈስ ዓለም ላይ እግዚአብሔር ሆይ በትዳራቸው የተመከረ ክፉ ስራ ሁሉ ዛሬ ከሸፈ። አሜን። ያልተጠበቀ ነገር በሕይወታቸው ይሁን። አሜን። ደጆቻቸው ላይ ዘጉ የተከፈቱ ናቸው። አሜን የተሰወረው ሀብት ሰጥታቸዋል። አሜን ከዚህ በኋላ ቤትን ይሰራሉ። አሜን። ለማዳም የሆነው ወንጌል በየስፍራው ይመሰክራሉ። አሜን። ይናገራሉ። ታምር ይሁን። አሜን። ክብርህን ግለጥ። አሜን። ሄደው ሲመለሱ በውኑ ረዳን፣ እግዚአብሔር አገዘን፣ ደገፈን የሚሉት ነገር አሁን ይብዛ። አሜን። አረ ይብዛ። አሜን ይብዛ። አሜን። ምን ይበል? ይብዛ። ድገሙና ይብዛ። ለውጥ ይሁን። አሜን። ታሪክ ይቀር። አሜን። ክብርህን ግለጥ። አሜን። እጅ በላያቸው እንዳለች ትታወቅ። አሜን። ጠላቶቻቸውን አሳፍር። አሜን። ነገር ይቀር። አሜን። አስገርም። አሜን። ለብዙ መልስና መፍትሄ ያርጋቸው። አሜን። እንግዳ ነገር ይሁን። አሜን። ስራቸውን ስራ። አሜን። ታሪካቸውን ቀይር። አሜን። ከመሄዳቸው በፊት ነገር ውብ ሆኖ ይጠብቃቸው። አሜን። እንደገና የተጎዳ አካላቸው በአዲስ መልክ አሁን የተፈጠረ ይሁን። አሜን። ጠላትን አሳፍር። አሜን። እንዲያመሰግኑ እድል ስጥ። ይህን ዘይትና የዘው ውሃ በሚገቡበት ስፍራ ኃይል አብሯቸው ይግባ። አሜን። ጸጋ አብሯቸው ይግባ። አሜን። መንፈሳ አብሯቸው ይግባ። አሜን። ቅባታ አብሯቸው ይግባ። አሜን። ህልውና አብሯቸው ይግባ። አሜን። አባ ጥበብ አብሯቸው ይግባ። አሜን። በረከት አብሯቸው ይግባ። አሜን። አስደንቅ። አሜን። ታምር ይሁን። አሜን። we pray አሜን። in the mighty name of Jesus. አሜን። Amen. ለምትገቡበት ከተማ እናንተ ከዚህ በኋላ በረከት ናቸው። አታፎር ኤዶሚያስ ከዚህ በኋላ ከላይ አይደለም ከታች ወደ ላይ ይመጣል። ምኑ በረከት በከበረ ትዳር፣ በልጅ፣ በጸጋ፣ ኢኮኖሚካሊ፣ በአገልግሎት ትባረካል። ዘሮችሽን ሙሉ ያስወርስሻል። ፈጥነው እጅ ይሰጣል። በአንቺ ምክንያት ብዙ ይድናል። ከዚህ በኋላ ትሰሪያለሽ፣ ትባረኪያለሽ። ፈጥኖ ኦሬዲ አንቺ እግር እዚህ ሀገር የለም። እንግዲህ ከዚህ በኋላ ጀምረሽ አይጨነግም። የታደ ፍሬ በሮች የአገልግሎት፣ የበረከት፣ የመሰማት፣ የመወደድ፣ የመፈራት ተከፍተውልሻል። ከዚህ በኋላ ከቀድሞ ዘመን ይልቅ በብዙ ኃይል፣ በብዙ ሞገስ፣ በብዙ ክብር፣ በብዙ ዕውቀት፣ በብዙ ጥበብ ታገለግያለሽ። ሕይወትሽን ሪኒው አድርጎታል። አታድሜ በኢየሱስ ደም ነገር ተለውጧል። ደጌ ፊታሞ እና አንድ ደግሞ ሴት አበዛሽ ነው። አበዛሽ ሲስተር ነች። ለናካኖ ራዲያ ኢየሱስ ሁለታችሁን እየተዋጋ ያለ መንፈስ ነው ዛሬ ተሰበረ። ዘርህ ነፃ፣ ቤተሰብህ ነፃ፣ አሜን።
ያንተ ፋሚሊዎች ነፃ አሜን በኢየሱስ ደም ዘር ማንዘር ነፃ። አሜን ጎዳናችሁ የቀና ነው። አዲስን ነገር ታያላችሁ። የሚቀጥለው ምዕራፋችሁ የክብር ይሁን። አሜን በብዙ ምስጋና አሜን ነገሮቻችሁ ሁሉ ውብ ሆኗል። ጀሙ በሮች ተከፍተዋል። የልጆቻችሁ ታሪክ፣ የቤተሰቡ ታሪክ፣ የዘር ማንዘሮቻችሁ ታሪክ አሁን ተለውጧል። ሄዳችሁ ስትመለሱ በእውኑ እግዚአብሔር ረዳኝ አገዘኝ እያላችሁ ነው የምትመጡት። በኢየሱስ ደም ይሄ በእናንተ ህይወት ላይ ተፈጽሟል። በር ላይ ላልታሰር እኔ ዘሬ ቤቴ ቤተሰቤ ተፈተናል እያላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በል። በሱ ስም ነው። ገና ዘር በቤተሰቦች አንጣሽ በቤተሰብ ይኸው የመፍትሄ ሰው ሆነ ግባ። ይሄ ባፋ ነው ተመቷል። አያቴ ነው ይኸውላችሁ